የክልሉን ገቢና ወጪ ለማመጣጠን በተለያዩ ተቋማት ለአስተዳደራዊ ጉዳዮች የሚወጣ ወጪ ቅነሳ ላይ አትኩሮ መስራት እንደሚገባ የደቡብ ኢትዮጵያ ክልል ፕላንና ልማት ቢሮ አስታወቀ። በተለይም በተለያዩ ግብረሰናይ ድርጅቶች አማካኝነት ለልማት ስራዎች የሚመደብ በጀት ለታለመለት ዓላማ ብቻ መዋል እንደሚያስፈልግ ተጠቁሟል። የክልሉ ፕላንና ልማት ቢሮ ለተቋማት የሚመደብ በጀት አጠቃቀምና ገቢን ከወጪ ጋር ለማመጣጠን በተዘጋጀ የጥናት ውጤት ላይ ከባለድርሻ አካላት ጋር መክሯል። ውብሸት ጳውሎስ በዝርዝር ተመልክቶታል። ዩኒሴፍን ጨምሮ በተለያዩ የልማትና በጎ አድራጎት ስራዎች የተሰማሩ ግብረሰናይ ድርጅቶች ለተለያዩ የልማት ስራዎች የሚበጅቱት በጀት ለታለመለት ዓላማ በተገቢው ይውላል ወይስ የሚለውን የክልሉ ፕላንና ልማት ቢሮ ጥናት ሲያካሂድ ቆይቷል። ይህ ብቻም ሳይሆን የክልሉ ገቢና ወጪን ማመጣጠን ላይም የተለያዩ ጥናቶችን ሲያካሂድ መቆየቱን የጠቀሱት የደቡብ ኢትዮጵያ ክልል ፕላንና ልማት ቢሮ ኃላፊ አቶ ፈቃደ ስላስ ቤዛ ጥናቱ መሰረታዊ የማህበረሰብ ችግሮችን የሚቀርፉ ጉዳዮችንም ማካተቱን አስረድተዋል። ዝግጅቱን ጨርሶ ወደ ጥናት የሚገባበት ፌዝ ላይ ነው ያለው። ፊስካል ኢምባላንሱን ደግሞ ለይቶ ምክር ሀሳብ የማቅረብ ኃላፊነት ስላለብን እሱ ላይም ስፋት ያለው ጥልቀት ያለው ነገርም ባይሆን ባገኘነው ፈንድ ልክ የተወሰነ ጥናት በማሳተፍ ሌሎቻቸውንም የሚመለከታቸውን በማሳተፍ የምናደርገው እንቅስቃሴ ስለሚኖር በዚህኛው እንቅስቃሴ ላይ ያው ድጋፍ ይጠበቃል ነው። ለዛ ስንቅ ይሆናል የሚል እምነት አለ። በወረዱ የጥናት ውጤቶችም ሆነ ገና ሊጠኑ በእቅድ በተያዙት በተለይ ፊስካል ኢምባላንሱን በሚመለከት በተያዙ እቅዶች ላይ ድጋፋችሁ በእጅጉ ያስፈልገናል። በክልሉ ለአስተዳደራዊ ጉዳዮች የሚውሉ ወጪ ቅነሳ ላይ በማተኮር ጥናቱ መነሻ ሀሳቦችን ማካተቱም በምክክር መድረኩ ተገልጿል። የጥናት ውጤት ላይ እንዳያችሁት ከሆነ ሶስቱ ሴክተር ላይ ትኩረት አድርጎም የተሰራበት ሁኔታ ነው ያለው። እንደ አጠቃላይ እንደ ክልሉ መንግስት አሁን ያለው የወጪ አስተዳደሩ ላይ ያለው ወጪን በተለይ የህዝቦች ወይ የልማት ጥያቄ በርካታ ሆኖ እየመጣ ያለበት ሁኔታ አለ። ነገር ግን ከልማቱ ይልቅ እኛ ደግሞ ወጪን የምናስተዳድርበት በጀት አጠቃቀማችን ደግሞ አድሚን ኮስቱ ላይ ወይንም አስተዳደራዊ ወጪ ከልማት ወጪ በልጦ የተገኘበት ሁኔታ ነው ውጤቱ ያሳየው። የክልሉ ፕላንና ልማት ቢሮ ገቢን ከወጪ ጋር በማመጣጠን መንግስታዊ ብቻ ሳይሆን የተለያዩ መንግስታዊ ያልሆኑ ተቋማት በጀትም በአግባቡ ስራ ላይ መዋሉን የሚከታተልበት መንገድ ወደፊትም ሊጠናከር ይገባል ያሉት ባለድርሻ አካላት በቀጣይም በሁሉም ተቋማት ጥናቱ ሊተገበር እንደሚገባም አሳስበዋል። በዋናነት እንደ ክልላችን እንደ ደቡብ ኢትዮጵያ በዋናነት የምናየው ገቢና ወጪ እየተመጣጠነ አይደለም። ስለዚህ ማንኛውም ገቢ ሰብሳቢ መስሪያ ቤት ብቻ የሚጣል ተግባር አይደለም ከገቢ ከመሰብሰብ አንፃር። ስለዚህ ገቢ ፖቴንሻል በአግባቡ ተጠንቶ በአግባቡ ሊሰበሰብ ይገባል። የሚመለከተው አካል እያንዳንዱ ሴክተር መስሪያ ቤቶች ይህንን ስራ ተግባራት ተከፋፍሎ ይዟል። የገቢ ከፍተኛ ድርሻ ሊይዝ ይችላል። ፋይናንስ እንደ ፋይናንስ ለምሳሌ ገቢ ይሰበስባል። ይህንን ገቢ በአግባቡ መሰብሰብ የኔ ነው ብሎ መሰብሰብ መቻል አለበት እና የተሰበሰበው ገቢ በአግባቡ ወጪውን በአግባቡ መጠቀም መቻል አለበት። በደንብና መመሪያ ህዝቡን በደንብ ሊጠቅም በሚችለው ልክ ወጪውን በዛ ልክ ማካሄድ መቻል አለበት። ጥናቱ አንዱ ያስቀምጠው የክብረ መልስ ጋር ተያይዞ ወይም የምክረ ሀሳብ ጋር ተያይዞ ከኢኩቲ ጉዳይ ወይም ፍትሃዊነት የሚባል ጉዳይ ነው። ከዚሁ ጋር ተያይዞ ስፔሻሊ የልዩ ፍላጎት ያላቸው ህፃናቶች ትምህርት እያገኙ አይደለም፣ አሁን ላይ ምንድነው እየተሰራ ያለው የሚለው ነገር ነው በዋናነት የተብራራውና ከዚህ ቀደም የነበረው ከቀድሞ መሻሻሎች አሉ፣ የገቢና ወጪ አለመጣጣሞች አሉ። ስለዚህ በቀጣይ የገቢ መሰረትን ማስፋት እንደ ዋና አጀንዳ ተይዞ ሊሰራበት የሚገባ ጉዳይ ነው። የክልሉ ኢኮኖሚ የሚያመነጨውን ገቢ በአግባቡ አጥንቶ በጥናት ላይ የተመሰረተ ስትራቴጂ ቀይሶ ደግሞ ለመስራት በቴክኖሎጂ የተደገፈ አሰራር ለመዘርጋት
የሚያስችል መነሻ ጥናት ፕሮፖዛል በጋራ ያየንበት ጉዳይ ስለሆነ በቀጣይ ደግሞ የጥናቱ ውጤት በሚመለከታቸው ባለድርሻ አካላት ተተችቶ ይፋ ሲደረግ ወደ ትግበራ መንገባበት። የፌዴራል መንግስት ድጎማ በጀት በየዓመቱ እየቀነሰ መምጣቱን ተከትሎ ሁሉም መዋቅሮች የውስጥ ገቢ አቅም ከማጎልበት በተጨማሪ አስተዳደራዊ ወጪ ቁጠባ ላይ ማተኮር እንደሚጠበቅባቸውም ተመላክቷል። ልማት መረጃዎችን አደራጅቶ ህዝብ ተጠቃሚ ከማድረግም አንጻር ፕላን ልማት ቢሮ እንዲሁም ባለድርሻ አካላት የኛ በጋራ ሆነን ይሄንን ጥናት ማድረጉ ጥናት ውጤት ከመጣ በኋላ ደግሞ ያሉ ኢምፓክቱ ፖዚቲቭ ኢምፓክቱ ከውሃ አንጻር ብናይ ይሄንን ስንመለከት ውሃ ሴክተርን ስናይ ከህፃናት ሴቶች ጋር አያይዘን የምናይበት ሁኔታ አለ። የፕላን ቢሮ ኃላፊነቱን ማሳየት ነው የሚወርደውን፣ ግን ውሳኔ ሰጪ የሆናቸው አካላት ያንን መሰረት አድርገን ካልሰራን ነገም በንጹህ መጠጥ ውሃ በጤና አገልግሎት ማጣት ምክንያት የሚጎዱ ህፃናት ወደ ትምህርት ተቋማት የማይመጡ ህፃናት ቁጥር እየጨመረ ነው የሚሄደው። ማደግ የሚችሉ ጤናማ የህብረተሰብ አካል እንዲሆኑ በሚያደርግ መልክ እንድንጠቀም የሚያግዝ መሆን አለበት። በወላይታ ዞን በተመረጡ 10 ከተማ አስተዳደሮች የመሶብ አንድ ማዕከል አገልግሎት ለማስጀመር ቅድመ ዝግጅት እየተደረገ መሆኑን የወላይታ ዞን ምክትል አስተዳዳሪ አቶ ተስፋሁን ታዲዮስ ገለጹ። ከዚህ ቀደም በፌዴራልና ክልል ከተሞች ሲተገበር የቆየው የመሶብ አንድ ማዕከል አገልግሎትን ወደ ሁሉም አካባቢዎች ተደራሽ ለማድረግ እየተሰራ እንደሆነም ተጠቁሟል። የአገልግሎት አሰጣጥን ለማዘመን ትልቅ ድርሻ ያለውን የመሶብ አንድ ማዕከል አገልግሎትን ለማስጀመር ለተዋቀረ ኮሚቴ አባላት የግንዛቤ ማስጨበጫ መድረክ በወላይታ ሶዶ ከተማ ተካሂዷል። ሰይፉ ሳሙኤል ላጠናቀረው ዘገባ መሰዊያ አስቄል። ከቅርብ ጊዜ ወዲህ በኢትዮጵያ በዋና ዋና ከተሞች የተጀመረው መሶብ የአንድ ማዕከል አገልግሎት ለዜጎች የተቀላጠፈ አገልግሎት እየሰጠ እንደሚገኝ ይታወቃል። ይህንን ይበልጥ ለማስፋፋት የወላይታ ዞን ሲቪል ሰርቪስ መምሪያ በዞኑ በተመረጡ 10 ከተማ አስተዳደሮች ተመጋጋቢ የሆኑ የመንግስት መስሪያ ቤቶችን በማስተሳሰር መሶብ የአንድ ማዕከል አገልግሎትን ለማስጀመር ቅድመ ዝግጅት ጀምሯል። በዚህም መሰረት ለአብይና ቴክኒክ ኮሚቴ አባላት ግንዛቤ ማስጨበጫና የማስጀመሪያ ምክክር መድረክ አካሂዷል። የወላይታ ዞን ምክትል አስተዳዳሪ አቶ ተስፋሁን ታደሰ የመሶብ የአንድ ማዕከል አገልግሎት ተደራሽነት ማስፋፋቱ ከዚህ በፊት የተገልጋዩን ጊዜን፣ ጉልበትንና ገንዘብን የሚባክን ከተለምዷዊው አገልግሎት አሰጣጥ በመላቀቅ የተቀላጠፈ አገልግሎት ለመስጠት የሚያስችል መሆኑን ተናግረዋል። ከዚህ በፊት የነበረው ባልተለመደ ሁኔታ በጣም ኦልድሽ ናቸው፣ ያረጁ አሰራሮች ናቸው ያሉትና አሁን ያለው ደግሞ ዘመናዊ ቴክኖሎጂ የታከለበት ቅልጥፍና ያለው ጊዜን ደግሞ በጣም የሚቆጥብ ነውና ከበፊቱ ካለው አገልግሎት አሰጣጥ አኳያ በጣም ምቹ፣ ከተገልጋዩ ህብረተሰብ አኳያ ደግሞ ብዙ ጩኸቶችን መቀነስ የሚያስችል ዘመናዊ አገልግሎት አሰጣጥ ነው። ተገልጋዩ ማህበረሰብ ደግሞ ምንም አይነት ጩኸት ሳያሰማ ለሰው መረጃ ሳይሰጥ በአጭር ጊዜ ውስጥ በራሱ በሲስተም የሚቆጣጠርበት ነው። የወላይታ ዞን ሲቪል ሰርቪስ መምሪያ ኃላፊ አቶ ተመስገን ታደሰ በበኩላቸው በሀገራችን አንዳንድ ቦታዎች ስራ የጀመሩ መሶብ የአንድ ማዕከል አገልግሎት የተገልጋዩ ፍላጎትን በእጅጉ ያሟሉ እንደሆነ ጠቁመው ይህንን የማስፋፋት ዋና የትኩረት አቅጣጫ መሆኑን ገልጸዋል። የሲቪል ሰርቪስ ሪፎርም የሚለካው አገልግሎት አሰጣጥ ጥራትና ደረጃን በማሻሻል ቅልጥፍናን መጨመር ነው። የተገልጋይ እርካታን ማሳደግ ነው። የተገልጋይ ቅሬታና እሮሮን መቀነስ ቢቻል ማስወገድ ነው። ለዚህ ፍቱን መድኃኒት ደግሞ መሶብ አንድ ማዕከል አገልግሎት አሰጣጥን ማሳለጥ ነው። እንደ ዞናችን 10 የከተማ አስተዳደር መዋቅሮች ተለይተዋል። በዚህን ሰዓት ለዚህ ማዕከል የሚያገለግሉ የሚሆኑ ቦታዎችን የመለየት ስራ ተሰርቷል። ባጭሩ በቀጣይ 100 ቀናት ውስጥ መጠናቀቅ ያለበት ኢኒሺዬሽን ነው። የመሶብ አንድ ማዕከል አገልግሎት ከዚህ በፊት በአገልግሎት ሰጪ ተቋማት የሚስተዋሉ የአገልግሎት አሰጣጥ ችግሮችንና ብልሹ አሰራሮችን ለመቅረፍ ትልቅ ፋይዳ ያለው እንደሆነ የተናገሩት የክልሉ ሲቪል ሰርቪስ ኮሚሽን ሪፎርም አማካሪ አቶ ጸጋዬ ሳሙኤል ናቸው። የግድ ከቤቱ ሲነሳ እነማን የሚባሉ ዘመዶች አሉኝ እዛ ቦታ ብሎ ሰው መፈለግ አይጠበቅበትም። ማን ነው ሊረዳኝ የሚችለው ወይ ደግሞ ማን ነው ጉዳይ ሊያስፈጽም የሚችለው ብሎ ጉዳይ አስፈጻሚ እና ደላላ መፈለግ አያስፈልገውም ማለት ነው።
ስለዚህ ራሱ ቴክኖሎጂው ማኔጅ የሚያደርገው የአገልግሎት አሰጣጥ ስርዓት ነው እየተገበረ ያለውና ይሄ በክልላችን በወላይታ ሶዶ ማዕከል ግንባታው ተጠናቆ አገልግሎቶች ተለይተው ባለሙያዎች ምልመላ ስልጠና ጭምር ተጠናቆ ስራ ጀምሯል ማለት ነው። የመድረኩ ተሳታፊዎች በበኩላቸው መሶብ የአንድ ማዕከል አገልግሎት ተደራሽ የሆነ መምጣቱ የተገልጋዩን ፍላጎት ከማሟላት ባሻገር ለከተሞች እድገት ወሳኝ እንደሆነ ተናግረዋል። ለኛ ከተማም ቢሆን ከዚህ በፊት እኛ በማዘጋጃ ማዘመን አገልግሎት ስራ ሰርተናል። እሱ ላይ ያገኘነው ፋይዳ ትልቅ ነው በጣም ሰውም ቢሆን ጅምር አካባቢ ላይ ብዙም አልለመደውም ነበር። አሁን በሚገርም ሁኔታ በፊት አንድ ሰው ቢሮ መጥቶ ባለሙያ የለም ኃላፊ የለም ኮምፕሌን ነበር የሚያቀርበው። አሁን ግን ይሄ ስርዓት የለም። የግድ ኃላፊው የሚፈልግበት ባለሙያ የሚፈልግበት ኬዝ የለም። ወደዚህ ስትመጣው ይሄም ተመሳሳይ በእንደዚህ አይነት ሁኔታ በጣም በተፋጠነ አገልግሎት ይሰጣል። ስለዚህ ለኛ ለከተማችን ልዩ ነው ብዬ ነው የምወስደው። ይሄንን ችለንና ነገ ዛሬ ሳንል ብንጀምር የህዝባችን ጥቅም እየታየን ያለው ህዝባችን የምታውቀው ነው። አገልግሎት መስጫ አገልግሎት የሚቀበለው ሰው በብዙ ቦታዎች በእጅ መንሻ ነው፣ በትውውቅ ነው። አንዱ አንዱን ይቀድማል። አንተን የሚያክሰው አንተ ቢሮ ከመጣ ቅድሚያ ነው የምትሰጠው። ስለዚህ ሰው ኢቭን በመጣበት ኦርደር ሰርቭ እንዲደረግም በቃ ፍቱ መድኃኒት ነው። ፍትሃዊነት አለው። ዲስክሪሚኔሽን ምንም አይታይበትም። ስለዚህ ጥቅሙ እጅግ በጣም የጎላ ነው። ሌብነትን ትርጉም ባለው ሁኔታ የሚያስቀር የተገልጋይ ጊዜ ገንዘብና የአገልግሎት ጥራትንም ጭምር የሚያስተካክል ለኛ ለአመራሮችም አጋዥ የሚሆን ስራ ነው እየተጀመረ ያለው። ይሄንን ያው ማበረታታት አለብን። የሚያስፈልጉ ግብአቶችን በማቅረብ የባለሙያ ምክረ ሀሳብ በመውሰድ መሬት ላይ ወርዶ አገልግሎት እንዲጀምር እኛም በራሳችን በኩል ሚናችን እንጫወታለን ብዬ አስባለሁ። ይህ መሶብ የአንድ ማዕከል አገልግሎት በተመረጡ 10 ከተሞች ተግባራዊ እንዲሆን ዞኑ ክትትልና ድጋፍ እንደሚያደርግ የተገለጸ ሲሆን ይህም ባሉት 100 ቀናት እቅድ አካል ሆኖ በተቀመጠው ጊዜ ገደብ እንዲጠናቀቅ የሁሉም ባለድርሻ አካላት ርብርብ ያስፈልጋል ተብሏል። የደቡብ ኢትዮጵያ ክልል ስራና ክህሎት ቢሮ ህጋዊ ፍቃድ ላላቸው የሀገር ውስጥ ስራና ሰራተኛ አገናኞች በወላይታ ሶዶ ከተማ የአቅም ማጎልበቻ ስልጠና ሰጥቷል። በክልሉ ላሉ ኤጀንሲዎችና ስራ ስምሪት ባለሙያዎች የተሰጠው ስልጠና ጤናማ የአሰሪና ሰራተኛ ግንኙነትን ለማጠናከር ያግዛል ብለዋል ሰልጣኞች። ኤጀንሲዎች ከባለድርሻ አካላት ጋር በመቀናጀት በዘርፉ የሚስተዋሉ ጉድለቶችን ሊያርሙ እንደሚገባም የክልሉ ስራና ክህሎት ቢሮ አሳስቧል። ትዝታ ታከለ የወጣቱን የስራ ክህሎትና የስራ ፈጣሪነት አመለካከት በማጎልበት የቁጠባ ባህሉን በማሻሻል የስራ አጥነት ችግርን መቅረፍ ተቀዳሚ ዓላማው አድርጎ የሚሰራው የደቡብ ኢትዮጵያ ክልል ስራና ክህሎት ቢሮ በዘርፉ ላሉ ኤጀንሲዎችና ባለሙያዎች የሰጠው የአቅም ማጎልበቻ ስልጠና ይስተዋሉ የነበሩ መጠነ ሰፊ ችግሮችን ማዕከል ያደረገ ነው። የአሰሪና ሰራተኛ ጉዳይ አዋጅ 1156ን ተከትሎ የወጣው መመሪያ አለ። ያንን መመሪያ ተከትለው የስራ ስምሪትን ከመስጠት አኳያ ምን መሆን አለበት በሚለው ዙሪያ እንዳጠቃላይ መድረኩ የተፈጠረ መድረክ ነው። እንዳጠቃላይ እየተሰጠ ያለው ስልጠና በስራ ስምሪት ዘርፉ እንደ ሀገር የወጣው አገራዊ የስራ ስምሪት ፖሊሲ ያንን ፖሊሲ ከማስፈጸም ጋር ተያይዞ ጽንሰ ሀሳቡ ላይ እውቀት የምናገኝበት ሂደት ተፈጥሯል። ሁላችንም እንደምናውቀው ስራ አጥ ይበዛል። እኛ አካባቢ ስራ ስናገናኛቸው እዛ በሄዱበት ትንሽ እንክብካቤ ቢኖራቸው እዛ አካባቢ ያሉ ነገሮች ቢስተካከሉ ሰራተኛው ደግሞ የሚፈልገውን ነገር እስካገኙ ድረስ ከመስራት ወደኋላ አይልም የኛ አካባቢ ሰው እና ጥሩ ነው ስልጠናው። የከሊማት ድርጅቶችም የመጡ ሰዎች አሉ። የሚስተዋሉ የግንዛቤ ክፍተቶችንና የአሰሪና ሰራተኛ አዋጅ ትግበራን በተመለከተ የተሻለ ግንዛቤን በመውሰድ በቀጣይ በየአካባቢያቸው ተግባራዊ ለማድረግ መነሳሳታቸውን ሰልጣኞቹ ተናግረዋል። ታችኛውን መዋቅር ደግፈን አሰልጥነን ለማብቃት የምንሰራበት ቀጣይ ትልቅ ኃላፊነትም የተጣለብን ተቋም ነው። ብዙ ስራ ይጠብቀናል ብዬ አስባለሁ። በዛ ልክ እኛም የተሰጠንን ተልዕኮ ለመወጣት የራሳችንን የበኩላችንን ጥረት እናደርጋለን። በተሰጠን መሰረት ያው አንዳንድ ጥሩ ጎኖችም አሉ፣ የሚስተካከሉ ነገሮችም አሉ።
ያንን ከስልጠናው በተማርነው መሰረት ለማስተካከል ዝግጁ ነን። የሰራተኛ ቅጥርና ተያያዥ ጉዳዮችን በተመለከተ በተገቢው ጊዜ የተሰጠው ስልጠና በየዘርፉ የሚስተዋሉ ክፍተቶችን ለመሙላት ከዚህም ባለፈ ብቁ ባለሙያ ለመፍጠርና የስራ አጥ ቁጥርን ለመቀነስ አይነተኛ ሚና ይጫወታል። በክልላችን ውስጥ እንደዚሁም ከክልላችን ውጭ ያሉ በርካታ የልማት ድርጅቶች፣ የመንግስት ሜጋ ፕሮጀክቶች እንደዚሁም ደግሞ የግል ኢንቨስትመንቶች በርካታ ሰራተኛ ይፈልጋሉ። እንደሚታወቀው ደቡብ ኢትዮጵያ ለሁሉም ክልሎች የሰው ኃይል የሚሰጥ ክልል ነው። ነገር ግን በብዛት ሰራተኛ የሚፈለግባቸው ጊዜያት ተመሳሳይ ወቅት በመሆናቸው አብዛኛው ደግሞ ኢንቨስትመንት የሀገራችን ውስጥ ያሉት በአብዛኛው አግሪካልቸር ላይ በመሆኑ በዛ ወቅት እነዚህ ድርጅቶች የግሉም የመንግስቱም ሰራተኛ ማግኘት ካልቻሉ ምርት ይባክናል። አሁን ስኳር ብንወስድ ከ8000 በላይ ሰራተኛ ሁለቱም ክልላችን ውስጥ ያሉ ስኳር ፋብሪካዎች ሰራተኛ ይፈልጋሉ። ስለዚህ እሱም በንቅናቄ እንደ ስራና ክህሎት ቢሮ እየመራን ነው። ነገር ግን የምንፈልገውን ሰራተኛውን አሳምኖ በቂ ቅስቀሳ አድርጎ ወጣቱን አሳትፎ ጥራት ባለው መንገድ በወቅቱ ለነዚህ ኢንቨስትመንቶች ከማብቃት አንጻር በጣም አፈጻጸማቸው ኤጀንሲዎች ዝቅተኛ ነው ማለት እንችላለን። ሰራተኛ በፍላጎት በጣም ሰፊ በሆነበትና ሰራተኛም ቀጥረን ከነሱ ጋር የሰራንበት ያለንበት ታይም ላይ የተዘጋጀ ስልጠና ከመሆኑ አንጻር ስልጠናው በጣም ተገቢ ነው ብዬ አስባለሁና ከዚህ ጋር ተያይዞ የተሰጡ ስልጠናዎች በተለይ የኤጀንሲዎችን ክፍተት በጣም የሚያሟላ ሰራተኛ ከማቅረብም አንጻር በሚፈለገው ልክ በጊዜውም በፍጥነትም በመጠንም ሰራተኛ የሚፈለገውን ልክ ለማቅረብ ወሳኝ በሆነበት ሰዓት ስለሆነ ኤጀንሲዎች ጋር ያለውን ክፍተት በሙሉ ያሟላና ሰፊ ክፍተቶች እየታዩበት ያለንን የኛ ፋብሪካ ሰራተኛ ፍላጎት በጣም ሰፊ ነው። በዚህ ሰዓት ግን እንደተፈለገው ሰራተኛ ኤጀንሲዎች እያቀረቡ አይደለም። ቀበሌ እስከ ወረዳ፣ ከወረዳ እስከ ዞን፣ ክልል ያለ የሄደው ሰራተኛ አቅርቦት ለፋብሪካው በተገቢ መንገድ አልቀረበም። ግን ይሄ ዋና ችግሩ ታች ያለው ኤጀንሲዎች ጋር ስለሆነ ያን ኤጀንሲ ችግርን በጣም የሚቀርፍ ስልጠና ብዬ ወስዳለሁ። የደቡብ ኢትዮጵያ ክልል ስራና ክህሎት ቢሮ ምክትል ኃላፊና አሰሪና ሰራተኛ ዘርፍ ኃላፊ አቶ አብዮት ሸጋ ፈቃድ የሌላቸውና በክልሉ በስፋት የሚሰሩ ኤጀንሲዎችን እንቅስቃሴ ለመክታትና ህገወጥ ተግባራትን ለመከላከል ብሎም ስራን ባህል ያደረገ ዜጋ ለማፍራት ከመቼውም ጊዜ በላይ ትኩረት ተሰጥቶ እየተሰራ ነው ብለዋል። ፈቃድ ሳይኖራቸው በክልላችን በተለያየ መልኩ የሚሰሩ ኤጀንሲዎች አሁን በዚህ መልኩ ስልጠና ከወሰዱ በኋላ ፈቃድ የሌላቸው ራሱ እንዲታገሉም ጭምር ነው፣ እንዲያጋልጡም ጭምር ነው። በደላላ አማካኝነት የተለያየ ነገሮች ነው የሚፈጠረው። ስለዚህ ህጻናትን የጉልበት ብዝበዛ የሚዳረግበት ሁኔታ አለ። የእጅ መንሻ ሰዎችን ለስራ እያገናኘን ነው በማለት እጅ መንሻ የሚወሰዱ ሁኔታዎች አሉ። እነዚህ ጉዳዮች አዋጁ አይፈቅድም፣ ደንቡ አይፈቅድም። ስለዚህ ከዚህ ከማንኛውም ብልሽት አሰራር ነጻ የሆነ አስተሳሰብ እንዲኖራቸው ቀጣይነት ያለው ነው ስልጠናው። በተለያየ ማዕከላት ላይ እንደዚሁ በተዋረድ የሚሰጥ ይሆናል። በክልሉ ባሉ 3 ማዕከላት ማለትም ከወላይታ፣ ጌዲዮና ጎፋ ዞን ለመጡ ሰልጣኞች የተሰጠው ስልጠና በቀጣይ በሌሎች አካባቢዎችም ተጠናክሮ የሚቀጥል ነው። ማህበረሰቡ ከጥንት አባቶች ጊዜ ጀምሮ በተዋረድ የመጣውን የመረዳዳት ባህል በማዳበር ለአቅመ ደካማ ወገኖች አለኝታ ሊሆን ይገባል አሉ የደቡብ ኢትዮጵያ ክልል ኢንቨስትመንት ኮሚሽን ኮሚሽነር አጸደ አይዛም። የክልሉ ኢንቨስትመንት ኮሚሽን የገና በዓልን ምክንያት በማድረግ ከ400 ሺህ ብር በላይ በማውጣት ለአቅመ ደካማ ወገኖች ማዕድ አጋርቷል። ሂሩት የምሩ ተጨማሪውን ታስመለክተናለች። ማዕድ ማጋራት ከጥንት አባቶች በተዋረድ የመጣ የኢትዮጵያዊነት መገለጫ መሆኑን ያወሱት የደቡብ ኢትዮጵያ ክልል ኢንቨስትመንት ኮሚሽን ኮሚሽነር አጸደ አይዛ በበዓላት ወቅት ብቻ ሳይሆን ሁልጊዜም የመረዳዳት ባህላችን ሊቀጥል ይገባል ብለዋል። ድሆችን እንመግባለን ብለን በማስተባበር ነው። እኛም ከመንግስት በጀት ሳይሆን በማስተባበር ነው ያገኘ ነው። ነገር ግን ሁሉም ሰው ያላቸው ያካፍላሉ። እንደዚህ ብዙ ቦታ ግን አንዳንድ ንፉግ ለሆኑ ሰዎች ግን መስጠት በጣም ጥሩ ነው። በጣም የአእምሮ እርካታን ይሰጣል። በእውነት እኔ በጣም ደስተኛ ነኝ። ይሄንን ዛሬ በዚህ መልክ ለነዚህ ምስኪኖች ሰጥቼ በጣም የሰላም እንቅልፍ ነው። በጣም ደስተኛ ሆኜ ነው ማድረውና ሁሉ ሰው ይሄንን ሁሉ የመንግስት ተቋም እንደዚህ አይነት አስተባብረው እስከ ታችኛው መዋቅር ድረስ 10ም 5ም ሰው ብንደግፍ በጣም ጥሩ ነው። ኮሚሽኑ የተለያዩ አጋሮችን አስተባብሮ ባገኘው ከ400 ሺህ ብር በላይ ወጪ የማዕድ ማጋራቱን የተከናወነ መሆኑን የተጠቀሰ ሲሆን አቅመ ደካማ ወገኖች በዓልን በደስታ እንዲያሳልፉ ትኩረት አድርጎ እንደሚሰራ ነው የተመላከተው። ከኮሚኒቲው ወደ 100 ሰው አካባቢ ነው። ከመንግስት ሰራተኞች በተቋማችን ውስጥ በጣም ዝቅተኛ
ኑሮ ደረጃ ላይ ያሉትን በተቋም ደረጃ መልምለን 7 ያህሉን እንደዚህ አይነት ማዕድ ማጋራት ፈልገን ነው የምናደርገው። ይሄ ደግሞ ያው የፕራይም ሚኒስትራችን ኢኒሺቲቮች አንዱ ነው። ባለሀብት በጎ ስራ ለአካባቢው ማህበረሰብ በጎ ስራ መስራት እንደ ግዴታ እንዲወስድ ነው የምናደርገው። ሌላኛው ደግሞ እንደ ሰው ደግሞ እንደ ሰዋዊነት በጎነት ማለት የመንፈስ እርካታ የምታገኝበት ነው። በፈጣሪም ደግሞ የምትባረክ ነው። ያለ አንተ 2 ካለ አንድ ለሌለው አንዱን ብታካፍል ፈጣሪ አንተ ነው የሚባርክ። በዛ ነው በጎነትን የምናስበውና ሁሌ በጎ ማድረግ ደግሞ ለራስ ነው ጥቅሙ ለራስ ነው የሚለውን በጎ ማድረግ በነገራችን ላይ ደሞዝ አያስከፍልህ። አንተም ደግሞ የምትሰጠው ነገር ነው። ስትሰጥ ደግሞ ውስጥ እርካታ አለው። አቅመ ደካማን መደገፍ ፈጣሪ የሚወደው ስራ መሆኑን የሚናገሩት ድጋፍ የተደረገላቸው ወገኖች በተደረገላቸው ማዕድ ማጋራትና የምግብ ግብአቶች መደሰታቸውን ተናግረዋል። ከፍ ያለ ደስታ ተሰምቶኛል። እኔ ማን እንደሆንኩኝ ጓዳዬን ገፍታችሁ ነው ያያችሁት። ጌታ ይባርካችሁ። ባለቤቴ አርፎ አባት የሌላቸውን ህጻናት እያሳደግኩኝ ይገኛለሁ። ድንገት ስልክ ተደውሎልኝ ነው የመጣሁት። ደስ ብሎኛል። ደስ ይበላችሁ። አቅማችሁ አይድከም። አቅመ ደካማው እኔን ለመርዳት ስለመጣችሁ እግዚአብሔር ይስጥልኝ። ምንም አልነበረኝም። በተስፋ ያለው ድንገት በመምጣት ስላደረጋችሁልኝ ድጋፍ አመሰግናለሁ። ደስ ብሎኛል። በጎ ማድረግ ከፈጣሪም ከሰውም ዘንድ መልካም እሴት መገንባት ነው ያሉት የወላይታ ሶዶ ከተማ ሴቶችና ማህበራዊ ጉዳይ ኃላፊ ወይዘሮ እቴነሽ ኤልያስ በጎ ማድረግ የአንድ ወቅት ብቻ ሳይሆን የዘወትር ተግባር ሊሆን እንደሚገባም ነው የተናገሩት። በግለሰብም ደረጃ የተጀማመሩ ነገሮች አሉ። እዚህ ከተማ ውስጥ ባለ ሀብቶች ለአቅመ ደካማ ቤት መገንባት ጀምረዋል። በጎ ስራን ክረምትና በጋ ብለን ብቻ አይደለም እየሰራን የምንገኘው። መሰራትም ያለበት ሁሉ ጊዜ በጎነት መለመድ መቻል አለበት። ምክንያቱም ሲተርፈን አይደለም በጎነትን ማድረግ ያለብን። ካለን ነገር ተካፍለን ማን ችግር ውስጥ ነው፣ የማን ልጅ ይማራል፣ የማን ልጅ ጎደለበት፣ ማን በልቶ ያድራል፣ ማን ተቸግሯል የሚለው መታመም ሁሉ አለና ዙሪያችንን ሁሉ ጊዜ መመልከትና ሁሉ ጊዜ መሆን መቻል አለበት። ይሄ አሁን የበጋ በጎ ተግባር ውስጥ ነው አንዱ ነው። የገና በዓል ምክንያት አድርገው ተቋማት እየደገፉ ያሉት ተቋማትም ይሄን መልመድ መቻል አለበት። ሁሉም ተቋም ከራሴ ምን ማድረግ አለብኝ፣ አካባቢ ያለው ምን አለ፣ ምን ችግር ውስጥ ያለ ሰው አለ የሚለውን ነገር ማየትና መለመድ መቻል አለበት። በግለሰብም ደረጃ መለመድ ያለበት ነው ብዬ ነው ማምነው። ሰው ለመርዳት ሰው መሆን ብቻ በቂ በመሆኑ ህብረተሰቡ በገንዘብ መርዳት ባይችል በጎረቤቱ የሚገኙትን በማጋራት በደስታ እንዲውሉ በማድረግ ሰብአዊ ኃላፊነቱን እንዲወጣ መልእክት ተላልፏል። የደቡብ ኢትዮጵያ ክልል ፋይናንስና ፕላን ልማት ቢሮ ከወላይታ ዞን ሴቶችና ማህበራዊ ጉዳይ መምሪያ ጋር በመተባበር የገና በዓል ምክንያት በማድረግ ለበርካታ አቅመ ደካሞች ድጋፍ አድርጓል። በበዓላት ወቅት ብቻ ሳይሆን ሁልጊዜ ማህበረሰቡ ለተለያየ ችግር የተዳረጉ አቅመ ደካማ ወገኖችን የመደገፍ ባህል ሊያዳብር እንደሚገባም ተመላክቷል። መስከረም ጌታቸው ተጨማሪ አላት። የደቡብ ኢትዮጵያ ክልል ፋይናንስና ፕላን ልማት ቢሮ ከወላይታ ዞን ሴቶችና ማህበራዊ ጉዳይ መምሪያ ጋር በመተባበር በወላይታ ዞን ከተለያዩ ወረዳዎችና ከተማ አስተዳደሮች ለመጡ ከ30 በላይ ለሚሆኑ አቅመ ደካማ ወገኖች ድጋፍ ባደረገበት መርሃ ግብር የተገኙት የክልሉ ፋይናንስ ቢሮ ኃላፊ አማካሪ አቶ ተስፋዬ ደፋሩ ችግር ውስጥ ያሉ ወገኖችን መርዳት በሰው ዘንድ ብቻ ሳይሆን በፈጣሪም የሚያስመሰግን ስለሆነ ያለንን በማካፈል ልንደጋገፍ ይገባል ብለዋል። ለኢትዮጵያ ሕዝብም ለአካባቢዎቻችን ማስተላለፍ የሚፈለገው ያለንን ነገሮች እያካፈለን በሄደነው ልክ በፈጣሪም ዘንድ ጽድቅ ነው የምናገኘው። ምድራው ብቻ አይደለም። እግዚአብሔር ሲፈጥር ሰውን እኩል ነው ፈጠረው። ግን ባለው በምድርቱ ላይ በሚኖረው ኑሮ ሂደት ውስጥ የተለያየ ሂደቶች ሊኖሩ ይችላሉ፣ ክስተቶችም ሊኖሩ ይችላሉ። እነዛን ታሳቢ በማድረግ ወገኖቻችንን እየደገፈን እየተደጋገፈን መሻገር መቻል አለብን የሚል
መልእክት ነው ያለኝ። ለአቅመ ደካሞቹ የተበረከተው ድጋፍ ከቢሮ ሰራተኞችና ከሌሎች አካላት ገንዘብ በማሰባሰብ የተደረገ መሆኑን የተናገሩት ደግሞ በምክትል የቢሮ ኃላፊ ማዕረግ የህዝብ ግንኙነት ዳይሬክቶሬት ዳይሬክተር ወይዘሮ ትዕግስት አበበ ናቸው። የፋይናንስና የፕላን ቢሮ፣ ፕላን ልማት ቢሮ፣ የሴቶች ክንፍ አንድነት ህብረት የሚባል አለን። የኛ ህብረት በጋራ በመሆን ይሄንን በዓል ምን አይነት በጎ ተግባር ላይ ሰርተን በናሳልፍ ይሻላል በሚል የሀሳብ መነሻነት በቢሮ ያሉ የቢሮ ሰራተኞች ሁሉም ጋር ዞረን 200ም ያለው 1000ም ያለው 10,000ም ያለው ሁሉም ያቅሙን እንዲያዋጣልን አደረግን። ያችን መነሻ ይዘን ደግሞ የተለያዩ ተቋማት በከተማችን ያሉ ሆቴሎች ሃይሌ ሪዞርት፣ ሌዊ ሪዞርት፣ ያዕቆብ ሆቴልና ግብርና ኮሌጅ እነሱን በማስተባበር እነሱም ያቀማቸውን ድጋፍ ከነሱ ካሰባሰብን በኋላ እንግዲህ እንደምታዩት ለ30 የሚሆኑ እማወራና አባወራ የተለያየ ጉዳት ያለባቸው የአካል ጉዳት ያለባቸው ጧሪ የሌላቸው አቅመ ደካሞችን HIV ጋር የሚኖሩ ፕላስ ደግሞ ወላጅ አጥ የሆኑ ህፃናትን ከሁሉም የማህበራዊ መሰረቶች ውስጥ እንዲሳተፉ በማድረግ ከዞኑ ጋር በመናበብ ዞኑ ከወረዳ መልምሎ ባመጣለን መሰረት አቅማችን በፈቀደው መልኩ ድጋፍ ዛሬውን አድርገንላቸዋል ማለት ነው። በክልሉ ፋይናንስና ፕላን ልማት ቢሮ የአብሮነት የሴቶች ክንፍ አቅመ ደካማ ወገኖች በዓሉን በደስታ እንዲያሳልፉ ያደረጉት ድጋፍ የሚመሰገን መሆኑን የወላይታ ዞን ሴቶችና ማህበራዊ ጉዳይ መምሪያ ኃላፊ ወይዘሪት ዝናቡ አበየነ ገልጸዋል። የክልላችን ፋይናንስና ፕላን ልማት ቢሮ ከወላይታ ዞን ሴቶችና ማህበራዊ ጉዳይ መምሪያ ጋር በመቀናጀት ጌታችን የኢየሱስ ክርስቶስ የልደት በዓልን ምክንያት በማድረግ ከ30 ለሚበልጡ አረጋውያን፣ አካል ጉዳተኞች፣ ለህፃናት፣ ለሴት አቅመ ደካማ ለሆኑ ወገኖች የተለያዩ ድጋፎችን ያደርጉበት ሁኔታ ነው ያለው። የክልሉን ፋይናንስ ቢሮና አጠቃላይ ማኔጅመንቱን አጠቃላይ ሰራተኞችን እጅግ በጣም በወላይታ ዞን መንግስት ስም ላመሰግናቸው ፈልጋለሁ። ድጋፍ የተደረገላቸው ወገኖች በበኩላቸው የተበረከተላቸው ድጋፍ በዓሉን ቤታቸው ሳይቆዝሙ ለማሳለፍ እንደሚረዳቸው በመጥቀስ ይህንን በጎ ተግባር ያደረጉ አካላትንም አመስግነዋል። ዘይት እንደዚህ ዱቄት እንቁላል ምናምን ሰጥቶኛል። ደስታ ተሰምቶኛል። እንግዲህ በጣም አመሰግናለሁ። ከልቤ አመሰግናቸዋለሁ። በጣም ደስተኛ ነኝ። እኔ በበኩሌ ለአካል ጉዳተኛ እንዲህ የሚያዝን ሰው አለ ብዬ በበኩሌ በጣም እንትን ብያለሁ። ሁላችሁም እኛ እናመሰግናለን። ያደረጉትን ጌታ ይባርካቸው። በበዓላት ወቅት ብቻ ሳይሆን የሰው ልጅ ባለበት እድሜ ሁሉ መሰል በጎ ተግባራት ተጠናክረው መቀጠል እንዳለባቸው በዚሁ ወቅት ተመላክቷል። የከተማዋ ማህበረሰብ ከአጋዥ ኃይሎች ጋር በቅንጅት በሰራው የወንጀል መከላከል ስራ በአካባቢው ሰላምና ጸጥታ ከፍተኛ ለውጥ መምጣቱን የወላይታ ሶዶ ከተማ ፖሊስ አዛዥ ኮማንደር ሀብታሙ አሰፋ አስታወቁ። በተለይም አልፎ አልፎ በህዝብ መሰረተ ልማቶች ላይ የሚደርሱ የስርቆት ወንጀሎችን ለመከላከል የከተማዋ ማህበረሰብ የድርሻውን እንዲወጣ ጥሪ ቀርቧል። ማሩሞላ ዝርዝር አለው። ወጣት አዲስ ዘመን አበበና ወጣት አስራት ዋርሴዶ በወላይታ ሶዶ ከተማ ፖሊስ ጎን በመቆም የአካባቢውን ሰላምና ጸጥታ ለማስጠበቅ የተደራጁ የወጣት አጋዥ ኃይል አባላት ሲሆኑ ከፖሊስ ጋር በመቀናጀት መስራት ከጀመሩ በኋላ በአካባቢያቸው የሚከሰቱ ወንጀሎችን ከመከላከል በተጓዳኝ በተለያዩ የበጎ ተግባራት እየተሳተፉ መምጣታቸውን ተናግረዋል።
የወላይታ ሶዶ ከተማ ፖሊስ መምሪያ በበኩሉ ከዚህ ቀደም በየአካባቢው ያሉ ወጣቶች ላይ የሚታዩትን የስነ ምግባር ችግሮች በተለያዩ ስልጠናዎች በማሻሻል ወጣቱና የአካባቢው ማህበረሰብ ከፖሊስ አባላት ጋር በጋራ በማቀናጀት ወንጀልን ቀድሞ የመከላከል ተግባራትን እየፈጸመ መሆኑ ተመላክቷል። መምሪያው በተጨማሪም የህዝብ የጋራ ሀብት የሆኑ የመሰረተ ልማት አውታሮችን ከውድመት ከመጠበቅ አኳያ ሁሉም ማህበረሰብ ኃላፊነቱን ሊወጣ ይገባል በማለት በተለይም በኮሪደር ልማት ስፍራዎች ስርቆት የሚፈጸምባቸውን ንብረቶች ሊጠብቅ እንደሚገባ አሳስቧል። በቀጣይ በስፋት በከተማዋ የተለያዩ ስፍራዎች ላይ የሚገኙ የመሰረተ ልማት አውታሮችን በመፈራረም ጭምር በአካባቢው ለሚገኙ ተቋማትና ወጣቶች በማስረከብ ከፖሊስ ጋር በመተባበር በከተማዋ ወንጀል እንዳይፈጸም እንደሚሰራም የወላይታ ሶዶ ከተማ ፖሊስ መምሪያ አስታውቋል።